ትቼ ምን ነው በቀረብኝ ይሄን ነገር በውስጥ ይዤ ምን በቆየው እንደዚህ ታስሬ ከምቀመጥ ስትል ራሷን መውቀስ ጀመረች። የእውነት ደግሞ እኮ ግን ጥሩ ነገር ነው ያደረኩት። ምክንያቱም እንደዚህ ካልሆነ አሁንም በሆነ ስበብ አሳብቤ እነሱን ካባባልኩና ከተስማማው በኋላ ወጥቼ ከእነሱ ጋር አብሬ እንደምሰራ እርግጠኛ ነኝ በማለት በሙሉ ልቧ መናገር ጀመረች። ቤዛ ግን ከዚህ በኋላ ከትጂ ጋር አይደለም አብሮ መስራት ይቅርና ምንነቷንም አልፈልገውም። ጉርብትናም ሆነ ጓደኝነቷ ከዚህ በኋላ ከኔና ከሷ ጋር ምንም የቀረ ነገር የለም ትላለች። ሳሚና ሱራፌል ደግሞ እንዴት ደስ የሚል ነው፣ ግን አሁን አንድ የሚያስፈራኝ ነገር አለ። ምንድን ነው የሚያስፈራህ ደግሞ አሁን ሳሚ ግን ሲለው፣ ምክንያቱም ሉላ በየደቂቃው ደዊ ብያት ነበር፣ ግን እየደወለችልኝ አይደለም። ምክንያቱም ይኸውልህ አስክሬኑን የደረቅ መርፌ ስለወጋ ነው፣ አይሸትም። ካጠገቡ ያለው አይጥ ነው። እናም እሱ ከታየ ምናልባት ሳታስበው ሲቺ አሮጊት ሄዳ ካየችው እሷ እንዳደረገችው እንዳታቅ፣ እናም ምን ይሻለናል ሲል ይነግረዋል። እውነታው አንተ እየቆየ ነው ለነገሩ ሀሳብ የሚመጣው እኮ እውነትም ያስፈራል። እና ምናልባት ይዛት እንዳይሆን አንቺ ነሽ ብላ ጠርጥራት እንዳይሆን አላቅም ብቻ ይላል። ሉላ ለመደወል አልተመቻትም ነበረ፣ ምክንያቱም አክስቷ ወጥራ ይዛታለች። ቆይ እኔ ግን አንቺ እንደዚህ እያሰብሽልኝና የተጨነቅሽልኝ ለምንድን ነው አንቺን የምጠራጠርሽ ስትል ዘርፌ ሉላን ትጠይቃታለች። አክስቴ እርግጣው እኔ ለአንቺ ጥሩ ነገር እያሳየሁሽ አይደለም፣ ግን የእውነት ለመናገር አሁን ላይ አንቺን መተው አልፈልግም። ያለሽበትን ሁኔታ አውቃለሁ። ስለዚህ ምንም ማድረግ እንዳለብኝ አላቅም። አክስቴ የፈለግሽውን ማለት ትችያለሽ፣ ግን ደግሞ እነዚህ ሰዎች ተመልሰው እንደማይመጡ በምን እርግጠኛ ነኝ? በምን እርግጠኛ ትሆኛለሽ ስትላት፣ አላቅም፣ ግን ደግሞ እውነቴ ነው የምልሽ ሉላ፣ ይህ እነዚህ ሰዎች የእኛን መኪና አይነት እኮ የሮቤል መኪና ልትይ ባልሆነ ስትላት፣ በፍጹም የሮቤል ብቻ አይደለም ተመሳሳይ መኪና አለ ሌላ መኪናም ስትል፣ የነቤዛ ልትይ ባልሆነ አዎ እነሱስ እነማን ስለሆኑ እነሱ እንዳይሆኑ ይሄን ነገር እያደረጉት ትላታለች። በፍጹም እኔ ከእነሱ ጋር ምንም አይነት ግንኙነት የለኝም ታውቂያለሽ። እርግጥ ነው አንቺ የምታስቢው ከእነሱ ጋር እንደምገናኝ ነው አሁንም አይደል? እኔ ግን ከእነሱ ጋር መገናኘት አይደለም አይኗን ማየት እራሱ አልፈልግም እሷን ሴት ስትል ሉሊት በማስመሰል ቤዛን ትሆን ትችላታለች። እኔ መቼ ሄድሽ አልኩሽ? ያው እነሱ እንዳይሆኑ የእነሱ መኪና ውስጥ እንዳይሆን ነው የምለው። ይህንን ነገር እንደዚህ ያደርጋሉ ብዬ እኔ ግን አላስብም አክስቴ። እውነቴን ነው ተጠራጠሪ ትላታለች። ምናልባት እኔ ግን የምጠራጠረው 100% የተረገመ ዶክተር ነው እንጂ እነሱን አልጠራጠርም። ምክንያቱም ቤዛና ሱራፌል እንደዚህ አይነት ድፍረት ይኖራቸዋል ብዬ አላስብም ስትላት፣ ዝም በይ፣ ምናልባት አንቺ ለትሽ እየተጠራጠርሽ እየተከራከርሽላት ወይም እየደበቅሽላት ነው የሚሆን ስትል አሁንም ትናገራታለች። አክስቴ የፈለግሽውን ነገር ልትናገር ትችላለሽ። አሁን ላይ ምንም ብትናገሪ አልፈርድብሽም፣ ያለሽበትን ነገር ስለማቀው። ግን እነሱ እንደዚህ አያደርጉም ነው የምልሽ 100%። እኔ የተጠራጠርኩት ግን ሮቤልን ነው። ምክንያቱም ከሮቤል ጋር ተገናኝተን ነበረ። የሚያወራቸው ነገሮች ምንም አያምርም። ይሄ ተረገመማ አሁን በገንዛቼ እዚች ቤቱ ስትውስ ሲል መቻመኘው አሁን ነው ነገሮች የተገለጡልኝ። ያለ ምክንያት አልነበረም ወደዚህ ቤት የሚመጣው ትላታለች። አላቅም፣ ግን ከዚህ በኋላ እኔ እና እሱ መገናኘት እንደሌለብን ነግሬው ነው የመጣሁት ስትላት፣ እኮ እንዴት? ለምን? ምክንያቱም አልፈልግም፣ እኔ ከዚህ በኋላ ከሱ ጋራ ፍቅር አልፈልግም ትላታለች። እኮ ለምንድን ነው የተለየ ነገር አይተሽበታል ወይ ስትላት፣ አንደኛ ሚስቱ በጣም ከባድ ነች፣ እየዛተችብኝ ነው፣ እያስፈራራችኝ ነው። ሲቀጥል እኔ እሱ ጥሩ ሰው አይደለም፣ መልካም ሰው አይደለም፣ በቀልን እንጂ የሚፈልገው ለትዳር እየፈለገኝ እንዳልሆነ ብዙ ነገሮች ፊቱ ላይ ይነበባሉ ትላታለች። አክስትየዋን በቃ እሺ ትላትና ቤዛ፣ ይኸውልሽ ትጂ አንድ ነገር ልንገርሽ፣ ከዚህ በኋላ ከኔ ከፍላፍ ባትካፈች መልካም ነው። አርፈሽ ቁጭ በይ። እኔ ካንቺ ጋራ አላቅሽም፣ አታቂኝም፣ ግን ነገሮች እስከሚስተካከሉ ድረስ ቁጭ እንድትፈቅድልሻለሁ። ዝም በይ፣ ሲርብሽ አበላሻለሁ፣ ሲጠማሽ አጠጣሻለሁ። ከዛ ባለፈ ትርፍ ቃል አልፈልግም ትላታለች። ሳሚና ሱራፌል፣ ቆይ ግን እንደዚህ ውስጥ የገባሽው ለምን ነበረ? ምክንያቱም እኔ እዚህ ውስጥ የገባሁበትን እናንተ የማታውቁት ብዙ ነገር አለ። እኔ ብዙ ነገር አሳልፍ ያለሁኝ። ምክንያቱም ከዛ ከተንደላቀቀ ህይወት ወጥቼ እኔ ካርቶን አንጥፌ ተኝቻለሁ። ቆረቆር እየበላው ቆይቻለሁ።
አግኝቻለሁ። እሱም ማጠቼ ጾሜን የዋልኩበትና ያደርኩበት ቀን አለ። ምክንያቱም ብር እፈልጋለሁ። እኔ ችግሬ ብር ብቻ ነው። ብር ከሰጣችሁኝ ከእናንተ ጋር አልደርስም ትለዋለች። ሰላም ሰላም፣ ውድና የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ የምትከታተሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አሁንም አበረታቱኝ። ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ ስል ጠይቃለሁ። አመሰግናለሁ። እናም ትጂ እኔ ገንዘብ ትንሽ ገንዘብ ሸወጥ ካደረጋችሁልኝ እኔ አላቃችሁም፣ አታቆኝም። ማን እንደዚህ ያደረገ፣ ማን አገተ፣ ማን እንደዚህ ሆነ የሚል ነገር የምናገረው ምንም ምክንያት አይኖረኝም ትሏለች። ኧረ እባክሽ ትንሽ ገንዘብ እንስጥሽ፣ ገንዘብ ሸጉጠንሽልሽ በዚህ ልትፋች፣ አንቺ እኮ ግማሽ በግማሽ ሁሉም ጋር እገባለሁ ነው ያልሽው። ይሄ ነገር ሳያልቅ በፍጹም አንቺ እንደማንፈታሽ ልንገርሽ ትላታለች ይላታል። እኮ ለምንድን ነው እኔ እንደዚህ የምሰቃየው? እኔ እኮ ገንዘብ ከሰጣችሁኝ እኮ እኔ ምንም ችግር የለኝም አይደል እንዴ? ሱሬ እባክን ሱራፌል አንተ እንኳን ስትለው ከዚህ በኋላ እኔስ እንደ ሳሚ ሰው እንደማልገልና እንደማላርድ በምን እርግጠኛ ሆንሽ? ይላታል። ምን? አዎ እኔም እንደ ሳሚ ሰው ልገልና ላርድ እችላለሁ። ታውቂኛለሽ እንዴ? ሱራፌልነቴን እንጂ የምታውቂው እኔ ሱራፌል ማን እንደሆንኩኝ ውሎዬ አዳሬ የት እንደሆነ የት ታውቂያለሽ? ይላታል። አይ እሱማ አላቅም፣ ልክ ነህ፣ ግን ደግሞ እኔ እንደዚህ ታደርጋለህ ብዬ አልጠበኩም ስትለው፣ አይ እንግዳውስ ከአሁኑኑ ጀምሬ አሁኑኑ ወቂኝ፣ ከዚህ በኋላ ተዋወቂኝ፣ የትናንትናው የምታውቂው ሱራፌል ሳይሆን ሌላኛው አዲሱ ሱራፌል ነኝ ይላታል። ትጅን በዛን ሰዓት ግራ ተጋብታ ተደናግጣ ስለነበር ሳሚና ሱራፌል ቆይ ልጅ እኮ ሚስትህ አርግዛለች ይለዋል።